ደግሞ ሙሽራ ነው የምትመስሉት። ሙሽራ ለዚህ ውስጥ አለ ሙሽራ። ሰርጉ ገና ነው አክቹአሊ ኢን ዘ ፊውቸር ነው። አሃ የቃቃ ነው አሁን። ከች የአዋፋት የሽንት ቀለም ምን አይነት ነው? ምንም አልመለሳችሁ። ሁላችንም እንቀነስ። አርቲስት ዘነበች ታደሰ ምን የሚል የቅጽል ስም ነበራት? ዘነበች ታደሰ ዝኑ። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ይታዩዋል ፈሽ ያሉ ወጣቶች መጥተዋል። እነማን ናቸው? ከነሱ ጋር አብረን እንቆያለን። መልካም ጊዜ ተከተሉ። ክብራን የአባይ ቲቪ ተመልካቾች የዛሬውን የማን ይቀነስ ፕሮግራም እንዲህ በአማራ አለባበስ እንድናቀርብ የረዳንን የዘውትር አጋዣችንን ስታርጌት የልብስ መሸጫን ከልብ እናመሰግናለን። ስታርጌት የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 እንገኛለን። ለአማረ አለባበስ ወደኛ ብቅ በሉ ይላሉ። ስታርጌት ሰዎችን አመሰግኑልኝ። ተነማየው ባለው ተማሪ ሚኪያስ ባላለው ሰራተኛ አምላክ ባላለው ፐርሰናል ዲቨሎፕመንት ላይ ነው የምሰራው። አፎሚያ ባላለው ትራቨል ኮንሰልታንት ነኝ። ህሊና ባላለው ሰራተኛ ነኝ። ጌታ ሰው ባላለው ሰራተኛ። ጌታነህ ባላለው ሰራተኛ። እሺ ያፌት ቢኪ ባሚ አፊ ህሉ ጌች ምንድነው ሁለት ፊደል እና ጌታነህ የተከበረ ሰው ጌታነህ ብሎ ስሙን ከነ ክብሩ እንዴ ቴንክ ዩ ስለመጣችሁ ከልብ አመሰግናለሁ። እንኳን ደህና መጣችሁ። ይህ የማን ይቀነስ የጨዋታ ቦታ ነው። ማን ይቀነስ የዞሩ ውድድሮች አሉት። በየዞሩ ጥያቄዎች አሉ። በመጀመሪያው ዞሩ 2 ደቂቃ ከ30 ሰከንድ አላችሁ። በ2 ደቂቃ ከ30 ሰከንድ ውስጥ በምትጠየቁት ጥያቄ በፍጥነት ካጠራቀማችሁ ብር እስከ መጨረሻው ሲሄድ ብዙ ብር ይዛችሁ የምትወጡበት የጨዋታ ስርዓት ነው። ማን ይቀነስ ምንጊዜም ጥያቄ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ያፌት ይታየኛል። ያፌት ጋር ጥያቄ ጀምሬ አንድ ጥያቄ ሲመልስ አንዱ ጥያቄ ስንት ብር ያሽልማል? 200 ብር። ግን ያ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለው ሚኪ ባንክ ካለ ብቻ ነው። የሱ መመለስ ሳይሆን የሚኪ ባንክ ማለት ነው ብሩን ወደ እናንተ የሚያስገባው ማለት ነው ባጭር አማርኛ። ስለዚህ ባንክ መረሳት የለበትም። በተመሳሳይ ለሁላችሁም ለያፌት ሚኪ፣ ለሚኪ ባሚ፣ ለባሚ አፊ፣ ለአፊ ህሉ፣ ለህሉ ጌች፣ ለጌች ጌታነህ፣ ለጌታነህ ያፌት ባንክ ማለት አለባችሁ። ለያፌት ዘሎ ጌች ባንክ ማለት አይችልም። ከጎን ያለው ሰው ብቻ እንደዚህ ነው የሚሄደው። ተግባብተናል? በዚህ እንዳትረሱ። ባንክ እንዳይረሳ አደራችሁን። እሺ ያልገባችሁ ጥያቄ ካለ ይለፈኝ መብታችሁ ነው። ያፌትን ጠይቄው ይለፈኝ ካለ ያ ጥያቄ ሚኪ ጋር ይመጣል። እንደዚህ እያለ ይመጣል እዚህ ድረስ። ስለዚህ አንዱ ጥያቄ ሲጠየቅ አስባችሁ መጠበቅ መልሱን እናንተ ጋር ሲደርስ መልሱን ትመልሳላችሁ ማለት ነው። ያልገባችሁ ጥያቄ የምስል ጥያቄዎች ሲኖሩ ስክሪን እያያችሁ ትመልሳላችሁ። በመሃል እንጨዋወታለን። እናንተ እርስ በርስ መፎጋገር ከፈለጋችሁ ሰዓት ይያዝላችኋል። ጥያቄ ላይ ብቻ ነው ሰዓቷ የምትሄደው። ተግባብ። ደግሞ ሙሽራ ነው የምትመስሉት። ሙሽራ ለዚህ ውስጥ አለ ራሱን ያወጣ እንጂ አለ ሙሽራ። ሙሽሪት አለች። ሙሽሪት ታስታውቃለች። በጥም በላለች ትንሽ ይመስለኛል። አይደለ ሙሽሪት? አይ የለም ባዶ ነው። በሰርጉ ነው። የእውነት አለ ሙሽራ። የእውነት ነው። ሙሽሪት ናት። ለምን ካድሽ ታዲያ? ይሄኔ ካድሽው። እሺ ሙሽራው እንደዛ ከሆነ ሽሮማ የለም ተባለ። እንዴ ያለ ሙሽራማ አትወጣም አንተ በተወካይ ነው የመጣችው። የእውነት ሙሽራ ነህ አይደል? ሚዜዎች አለን እዚህ ውስጥ። ግን እናንተ ሚዜዎች ናችሁ። አንቺ ሚዜ የለሽም? አልመጡም። ለሚዜነት ብቁ አይደለሽ? እሺ ስለመጣችሁ ከልብ አመሰግናለሁ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። በመሃል መጫወት ትችላላችሁ። ስትቀነሱ ስለ ራሳችሁ ታወራላችሁ። ስለመጣችሁበት ስለ ስራችሁ ማመስገን የምትፈልጉትን አካል በደንብ እናመሰግናለን። መልካም ጊዜ ይሁንላችሁ።
ባከት ካንተ ነው የሚጀምረው። ዝግጁ ነህ? አዎ እርግጠኛ ነህ? አልኩ ምን አልክ? ዝግጁ ነኝ። እሺ ያፌት አንድ ንብ ታውቃለህ? አንድ ንብ በአንዴ ስንት ጊዜ ትናደፋለች? አንድ ጊዜ ነው። በትክክል ተመልሷል። ሚኪ ባንክ ብሏል። ሚኪ ክሪስታል ፓላስ የት ሀገር የሚገኝ እግር ኳስ ክለብ ነው? ኢንግላንድ ነው። በትክክል ተመልሷል። ባሚ ባንክ ብሏል። ባንክ ተከዜ ወንዝ ከአፍሪካ ሀገሮች ውስጥ በየትኛው ሀገር ላይ ይገኛል? በኢትዮጵያ ነው። በትክክል ተመልሷል። አፊ ባንክ ብላለች። አፊ የደቦ ስራ ሲባል ምን ለማለት ተፈልጎ ነው? የደቦ ስራ ለህዝብ አንድ ላይ በህብረት የሚሰራ በትክክል ተመልሷል። ህሉ ባንክ ብላለች። ህሉ በአይናችን ብቻ ልናያቸው የምንችላቸው ፕላኔቶች ስንት ናቸው? ይሄ ማለት ቴሌስኮፕ ሳንጠቀም ማለት ነው። 2 አይደሉም? ይለፈኝ አንድ አይደለም። ማን ነው? ምድር ያለንበት እንደዚህ መሬቷ ይለፈኝ ምንም 2 አይደለም። 8 ሁሉንም አትይም ከመሬት ውጭ 5 ናቸው። 5ቱን ልናይ እንችላለን። ሜርኩሪ፣ ቬነስ፣ ማርስ፣ ጁፒተር እና ሳተርን በአይናችን የምናያቸው ናቸው። ሌሎች 2ቱ ደግሞ ቴሌስኮፕ ዩራነስ እና ኔፕቱን እንዲሁም ፕሉቶ በቴሌስኮፕ 3ቱ በቴሌስኮፕ ልናያቸው የምንችላቸው ናቸው ማለት ነው። ይህ በፎቶ ላይ የምትመለከተው ታዋቂ ድምፃዊ ማን ይባላል? ስሙ ይለፈኝ ኧረ ነውር ነው። ነፍሱን ይማር። አሜን። ይለፈኝ እሺ ጌታ ነው። አለማየሁ ማን የሚያግዘው? አለማየሁ እሸቴ ነው። በትክክል ተመልሷል። ባሚ ባንክ ብሏል። ባሚ ሰዎች የሚኖርባት ፕላኔት ማን ተብላ ትጠራለች? ምድር ወይም እርስ። በትክክል ተመልሷል። ባንክ ብላለች። አፊ ተስፋን የሚያመላክተው የኢትዮጵያ ባንዲራ ላይ ያለው ቀለም ምን አይነት ነው? ቢጫ ነው። በትክክል ተመልሷል። ሁሉ ባንክ ብላለች። ሁሉ ጴጥሮስ ያችን ሰዓት የሚለው ግጥም የጻፉት ጸሐፊ ማን ይባላሉ? ጴጥሮስ ያችን ሰዓት ጴጥሮስ ያችን ሰዓት ይለፈኝ ኧረ እሳቸውን አለማወቅ ኃጢአት ሁሉ ጭር። ጴጥሮስ ያችን ሰዓት አዲስ አለማየሁ። እኔ ሙሉ ስም ካልሰጠኝ አልሰጠኝ። እሺ ክቡር ዶክተር አዲስ አለማየሁ፣ የዓለም ሎሬት አዲስ አለማየሁ አይደል? ማን የጠየቁት? ጥያቄውን አንቺ የጠየቁት? አንቺ ይለፈኛልሽ? ሎሬት ጸጋዬ ገብረመድህን ናቸው። ሎሬት ጸጋዬ ገብረመድህን ናቸው። 2 ደቂቃ ከ30 ሰከንዳችሁን ተጠቀማችሁበታል። ደውሉ ተደውሏል። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንድ እንደዚህ ያጨራናት እንደኛቱ አንደኛውን ዙር አጠናቃችኋል። ይህ ማለት ወደ ሁለተኛው ዙር ልትሸጋገሩ ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት በዚህ በአንደኛው ዙር ወደ ሁለተኛው ዙር ከመሄዳችን በፊት አንድ ሰው ከእናንተ ውስጥ የግድ ይቀነሳል። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ምን ላይ አትፈልጉትም እንዴ? አንሶብን በሚቀጥለው ዙር እንገናኝ። የዚህ ዙር ጠንካራ ምላሽ ሚኪ፣ ባሚና አፊ አጨብጭቡ። ሚኪ፣ ባሚና አፊ ጥያቄዎች 2 መልሰው ነበረ። ነገር ግን አንድ ጠንካራ ምላሽ መለየት ስላለብን አፊ ባሚ በመለሰው መልሶች ባንክ በማለት ስለምትበልጣቸው 4 ቁጥር የዚህ ዙር ጠንካራ ምላሽ ሆናለች። ይህ ማለት 4 ቁጥር ላይ ያለችውን አፊን መቀነስ አይቻልም ማለት ነው። እሷ ወይም አፊ ማን ነው ትክክለኛ ስምሽ? አፊ ስል እኔ አፌን እየመሰለኝ አፎሚያ መቀነስ አይቻልም። አፎሚያ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁ። ሊከስር አውጡ ስላችሁ እኩል ነው የምታወጡት። እሺ እኩል ብድግ አዘጋጁ።
ሙሽርዬ ወይዬ አንቺ ምንድን ነበር ሻፊት ሰርጉ ላይ ሻማያሽ? እሺ ዝግጁ? አዘጋጁት። 1 2 3 5 6 7 7 7 1 5 7 7 7 ምን አረጋ? ወረዱብኝ። ስሙ 4 ዲጂት ገብቷል ብላችሁ በ2 እና በ3 ዲጂት ነው የምንጫወተው እኛ። 4 ዲጂት ከባድ ነው። ጌታነህ ስለመጣ ከልብ እናመሰግናለን። እባክህ እስኪ ማን ነው ጌታነህ? ስለ ጌታነህ ትንሽ አውራን። ካጭር ከረጅም ባጭሩ ሳታበዛ ሳታሳጥር ስለ ጌታነህ ትንሽ አውራን እባክህ እስኪ። ስለ ስራ፣ ስለመጣችሁበት፣ ስለ ስብስባችሁ ማመስገን የምትፈልገው አካል ካለም እድሉን ልስጥህ። ጌታነህ ካሳሁን እባላለሁ። ስራዬ ያው ህትመት ላይ ነው የምሰራው። ያው እስከ ዛሬ ለመጣሁበት እዚህ ደረስኩበት ብዙ አትም ያለው እንትን እስከ ዛሬ ብዙ አትም ያለው ለህትመት ስራው እንኳን ቅርብ ነኝ። ያው እዛ ላይ ብዙም አላተቀርኩም። በእርግጥ ግን ያው እዚህ ለደረስኩበት ሁላ ያው ክብሩን ያው እግዚአብሔር ይሰድ። ለሁሉም ነገር እዚህ ለመድረሴ ብዙ ዋጋ የከፈሉ ሰዎች አሉ። እነሱንም ያው ዘርዝሬ እንደዚህ ነው ብዬ መጨረስ ስለማልችል በአጠቃላይ ሁሉንም ማመስገን እፈልጋለሁኝ። ያው ጓደኞቼንም እዚህ አብራችን ስለመጣችሁ ደስ ብሎኛል። እንዴት ነው ትውውቃችሁ? ትውውቃችን ያው አንድ ሰፈር ነን፣ አብሮ አደጎች ነን። የት አካባቢ? አብነት አካባቢ ነን። አዲስ ልጆች እስኪ ለቃ አቀጥሚ። በአዲስ ከተማ እንደዚህ ብቻ ነው የምትጨበጨበው። የት ናት እሷ? ለሚኩራ ያው የአንድ ሰፈር አካባቢ ልጆች ነን። አብረን ያደግነው ብዙ ነገሮችን አብረን አሳልፈናል። ያው በመጣንባቸው ጊዜያቶች ብዙ ያው የደስታ ጊዜያቶች ነበሩ። ያው የተንገዳገድንባቸውም ጊዜያቶች አሉ። አንዳችን ለአንዳችን በመድረስ እዚህ ደርሰናል። ያው የዚህ ሚስጥር ደግሞ አብረን በመሆን በመተጋገዝ በመናገር ለዚህ አብቅተናልና ለሁላችሁም አመሰግናለሁ። ክርስቶስ ሰምራን አብረን እንዘክራለን። ታዲያ ለምን አታወሩትም? ምን ዋናው እኮ ዋናው ሳይወራ ሌላውን ታወራለህ። ቀስ እያልኩ ልመጣ ነበር። ያው ክርስቶስ ሰምራን እንዘክራለን። ኦልሞስት አሁን አመት ሁለት ዓመት ሰምቼ አላውቅም። አይገርማችሁም? ምናልባት ክርስቶስ ሰምራን የሚዘከር ሰምቼ አላውቅም። ብዙ የእውነት ለመናገር እኔ በግል ነው ሰምቼ የማላውቀውና ለመጀመሪያ ነው የሰማሁትና በጣም ዩኒክ ሆኖብኛል። ደስ ይላል። እናመሰግናለን በጣምና ያው በዚሁ ጓደኝነታችን አዘንተን እዚህ ደርሰናል። እዛም ክርስቶስ ሰምራ እግዚአብሔር ያው በዚህ ያቆየን። በጣም አመሰግናለሁ። እዚህ ፕሮግራም ላይ እናንተም እንግዳ አድርጋችሁ ስለቀረባችሁኝ በጣም አመሰግናለሁ። ወዳችኋለሁ በጣም። ሰርጉ ገና ነው። አክቹአሊ እንደ ፊውቸር ነው። የቃቃ ነው አሁን። እስከዛ ልብስ ምናምን እንትን ያደርጋችሁ ነው። እናስተዋውቅኝ፣ በደንብ እናስተዋውቅ። በዚሁ ከተነሳ ይቀር የመጣችው እህታችን የድንጉዛ ሀበሻ አብሮ ጓደኛችን ባለቤት ናት። እሷም እንደዚህ አሳምራን ፎ አድርጋ አቅርባናለች። ለሷም በጣም እናመሰግናለን። ያው ልታባሩኝ እንደሆነ ገብቶኛል። ስላላበኝ እሺ፣ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ሁሉ ተጠየቃ ጥያቄው ሳይመለስ ነው አይደል? ስለዚህ ጌች ካንተ ነው የምጀምረው። ዝግጁ ነህ? 10 ሰከንድ አሁን አብሮ ከጌታነህ ጋር ተቀንሷል። እሺ፣ ስለዚህ ሰዓታችሁ ቀንሶ 2 ደቂቃ ከ20 ሰከንድ ደርሷል ማለት ነው። ስለዚህ ፍጥነት ያስፈልጋችኋል። በባንካችሁ ውስጥ 1400 አነሰ ነው ያላችሁት ማለት ነው አላችሁ። ጌች የአዋፋት የሽንት ቀለም ምን አይነት ነው? የአዋፋት የሽንት ቀለማቸው ወይም ከለሩ ምን አይነት ነው? ይለፈኝ እንደዚህ አይሸኑም። በትክክል ተመልሷል። አዋፋት አይሸኑም። ባንክ ብሏል ሚኪ። እርግጠኛ ነህ ወይስ ዝም ብለህ በኬስ ነው?
ትከታተላለህ? እቺ ወቅት ትሽላዮች። እሺ ሚኪ፣ በቆዳ ስፋት በአምስተኛ ደረጃ የምትገኘው አህጉር ማን ትባላለች? ደቡብ አሜሪካ አይደለችም። አውስትራሊያ አይደለችም። ቻይና አህጉር ነው ያልኩት፣ ሀገር አይደለም። አውስትራሊያም በአምስተኛ ደረጃ የምትገኘው በቆዳ ስፋቷ አህጉር አንቺ ካኔ አፍሪካ አፍሪካ አይደለችም። አፍሪካ ሶስተኛ፣ ሁለተኛ፣ ሶስተኛ። ኤዥያ ኤዥያ አይደለች። ኤዥያ ማይ መጀመሪያው ናት። አውስትራሊያ አፍሪካ ሁለተኛ ናት። አውስትራሊያም አለ። ኤዥያ አንደኛ፣ አፍሪካ ሁለተኛ ናት። ከዛ ሰሜን አሜሪካ ይቀጥላል። እንደዚህ ያለ ነው የሚሄደው። አምስተኛ ደረጃ የምትገኘው ሳውዝ አሜሪካ ሳውዝ አሜሪካ አይደለችም። አንታርክቲካ ናት። ባሚ ከእጽዋት የምናገኘው አየር ምን ተብሎ ይጠራል? ኦክሲጅን ነው። በትክክል ተመልሰዋል። ቾክበ እንጂ ባንክ እንጂ። እሺ ለኔ አልተጨበጨበም ማለት። አፎሚያ የዩክሬን ብሔራዊ አበባ ምን ተብሎ ይጠራል? የዩክሬን ብሔራዊ አበባ የዩክሬን ብሔራዊ አበባ ተብሎ የሚጠራው ባካችሁ። እንዲያውም በዚህ ብሔራዊ አበባ ስም እኛ ሀገር ፊልም ተሰርቶበታል። የፊልም ርዕስ አለው። ጽጌረዳ። ሚኪ ኧረ ሰዓታችሁን ተጠቀሙ። የሱፍ አበባ ነው። አፎሚያ አንቺ ዝም ብለሽ አፎሚያ፣ ይህ በቪዲዮ ላይ የምትከታተይ ወይም የምትመለከተው ፊልም ርዕሱ ምን ይባላል? ሶስተኛው አይነት። ጎበዝ። ባንክ በይ እንጂ ምን ታየኛለሽ? የጥበብ ልብስ መስላለሁ ስታይኝ። ለማንኛውም ሰዓታችሁ አልቋል። ሁለተኛው ዙር ደውሉ ተደውሏል። አሁን ወደ ሶስተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 1400 ብር ጋር 2200 ብር ወደ ባንካችሁ ገቢ ይመጣል። የዚህ ዙር ጠንካራ ምላሽ ባሚ ነበር። ባሚን መቀነስ አይቻልም። ባሚ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 አውጡት። 5 6 4 ተሸክመው ነው። 5 6 4 1 1 2 ያዙት። ያዙ 2 ዝብርቅርቅ ያለ ነው። 1 1 ምን አረጋችሁ ሴቶቹ? ትንሽ ነው ብላችሁ፣ ህፃን ነው ብላችሁ፣ ልጅ ነው ብላችሁ ያፌት የሁለተኛው ዙር ተቀናሽ ተደርጋል። ስለመጣከት በስቀለቀብናለን። እባክህ ያፌት ማን ነው? ተማሪ የሶስተኛው ኮምፒውተር ሳይንስ። ከነ ሙሉ ያባት ስም ንገረኝ እስኪ። ያፌት አለማየሁ። ጮክ በል። ያፌት አለማየሁ። እሺ። የኮምፒውተር ሳይንስ ሶስተኛ ተማሪ። ኮምፒውተር ሳይንስ የት? ሴንት ሜሪ ቅድስት ማርያም። እሺ ምን ነው በቃ እቺ ነው ትይዘው ህይወቴ። በቃ ሁሉንም አመሰግናለሁ። ቤተሰቦቼን፣ ጓደኞቼን፣ ወንድም ማለት በአምላክ እስኪ ምን ነው አንተ ቆንጆ ሆንክ ታዲያ። ታላቅ ወንድም ነው። በጣም ደስ ይላል። ባቢ እንዴት አይነት ወንድም ነው? ወንድም ምን አይነት አለ? ከወንድምም እኮ ወንድም አለ። ምን አይነት ወንድም ነው? ተቆጪ ነው? በምን ያህል እድሜ ይበልጣል? በአምስት በትንሹ አስፎገርከው። ብዙ አንፈራራም። እንዴት አይነት ወንድም ነው? የእውነት ምን አይነት እንዳታለቅስ ግን አይ ወንድም ነው። በቃ ይመክርሃል፣ ይቆጣጠራል። ያስፈራራው መሰለኝ። አብራችሁ አትኖሩም እንዴ? አብራችሁ አትኖሩም እንዴ? እኮ አልኩኝ እኮ እንደማንም ወንድም እንደማንኛው የሆነ የማይነገር ነገርም አለ። የሆነ ነገርም አለች አይደለ? ያ ያየሻ ፎሚያ
በቃ ማመስገን የምትፈልገው ጨረስክ? ጨርስ። በክብር ሸኙልኝ። ና በዚህ እሺ ነው ይመች ያረዳልሽ። እሺ አሁን ሶስተኛው ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር ሰዓታችን ያለቀው አፎሚያ መልሳ ህሉ ባንክ ብላ ነበር። ህሉ ጥያቄን ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። እሺ ህሉ የጤግሮስና ኤፍራጦስ ወንዝ የት ክፍል ውስጥ ወይም የት ቦታ ላይ ይገኛሉ? የኤፍራጥስና የጤግሮስ ወንዝ ኢሮፕና ኤዥያ ማለት ምንድነው ቦታው የሚባለው? በተለምዶ ስም አለው። ኢሮፕና ኤዥያ መሀል ወደ ኢሮፕና ኤዥያ መሀል ሳይሆን እነዚህ ምን የሚባሉ ሀገሮች አሉ? ግሪክ ኧረ ሰዓታችሁን ተጠቀሙ። እየተቆጠረ ነው። ለፈኝ መካከለኛው ምስራቅ ነው የሚባለው። የመካከለኛው ምስራቅ አካባቢ ነው እነዚህ ወንዞች የሚገኙት። እሺ ጌጅ የአጼ ፋሲለደስ ወላጅ አባት ስማቸው ማን ይባላል? ምን ናሳኝ? ይለፈኝ። አይ በጣም ይታወቃል ብዬ ነው በታሪክ የአጼ ፋሲለደስ የአባታቸው ስም አጼ ዮሐንስ። አጼ ለመሳሳት ከሆነ አልመለስም። አንዴ ድጋሚ ጥያቄ። የአጼ ፋሲለደስ የአባታቸው ስም ማን ይባላል? ፋሲለደስ ነው። ለደስ ልትል አጼ ዮሐንስ። አጼ ዮሐንስ አይደለም። ለፈኝ አጼ ሲሲኖስ ነው የሚባሉት። አጼ ሲሲኖስ ነው የሚባሉት። ሚኪ ስራን የመፍራት ፎቢያ ምን ይባላል? ስራን የመፍራት ስራን የመፍራት ይህን ስራ ልስራው ያዋጣኛል ልቱ ነው። ይሄ የመፍራት ፎቢያ አለብን። ያዋጣኝ ትፈራለህ፣ አልሰራውም። ፎቢያ ስም አለው። አይ ሚን ፎቢያ የእንትን ፎቢያ አለ፣ በፕሌን የሚሄድ ፎቢያ አለ። አይ ለፈኝ ኤርጎ ፎቢያ ነው የሚባለው። ኤርጎ ፎቢያ ይባላል። ፋሚ ከቅል የሚሰራ መጠጫ ምን ተብሎ ይጠራል? ከቅል የሚሰራ መጠጫ ለፈኝ እንዴ ከቅል የሚሰራ መጠጫ ቅል ታውቃላችሁ? መጀመሪያ ቅል ካወቃችሁ ከቅል የሚሰራ መጠጫ አለ አይደለ? ጠላ ምናምን ይጠጣበታል። የለም ሽክና ነው የሚባለው። በሽክና የጠጣ የለም እዚህ ውስጥ። በሽክና የጠጣ የለም እዚህ ውስጥ። ትንሽ ታላቃችን ነገር እዚህ ውስጥ ስለ እውነት ብሎ በሽክና የጠጣ የለም። አይ ይኖራል የለም ወይ? ይኖራል። ማን ነው? ጭቅና አላልኩም እኮ ሽክና ይኖራል። ጠጥተሻላ? ባህላዊ ሆቴሎች ውስጥ ምናምን ያለ እንዴ ጠጥታችኋል፣ አትዋሹ። እሺ ሰዓታችሁ አልቋል ተባለ ወይ? ሶስተኛውን ዙር አባከናችሁት። በጣም ነው የሚያስደውት። ሶስተኛው ዙር ውድድር እዚህ ላይ ተጠናቋል። በዚህ በሶስተኛው ዙር ውድድራችሁ ምንም አልመለሳችሁ። ሁላችንም እንቀነስ። ምንም አልመለሳችሁ። ይበላችሁ። እሺ ያፌትን አባራችሁ፣ ጌታንን አባራችሁ፣ የመለሱትን ምንም አልመለሳችሁ። እሺ ወደ አራተኛው ዙር ውድድራችን እንሻገራለን። በዚህ ዙር ጠንካራ ምላሽም የለንም። ስለዚህ እርስ በርሳችሁ ልትቀናነሱ ነው ማለት ነው። ማን ይቀነስ? ቁጥር አዘጋጁልን። ካልኩሌት እያደረግን ከአንድ እስከ መቶ ነው እንዴት ሰጠው? እየደመረ እየቀነ ሲካፈል አመጣው 1 2 3 5 5 አሉ እኔ የለሁበትም። እሺ ባበላ እጄ ተነከሰ። ወዴት ነው? ወዴት ነው? ባጎረስኩ እጄ ተነከስኩ ይባላል። ባለበስኩ ሁሉ ስለመጣሽ ከልብ እናመሰግናለን። እባክሽ ህሊና ማናት? ራስሽን በደንብ አስተዋውቂን እስኪ። እሺ ህሊና ሰለሞን እባላለሁ። የድንጉዛ ሀበሻ መስራች እና ድንጉዛ ሀበሻ። ድንጉዛ የት አካባቢ? ድንጉዛ የሆነ የብሔረሰብ ስም ነው አይደለ? ነው የሆነ የደቡብ ውስጥ ድንጉዛ የሚባል ስፍራ አለ ነው? እንዴት ነው? የንጉስ ልብስ ነው። ዶርዜዎች ድንጉዛ የሚባለው የጥልፉ አይነት ነው፣ የስራው አይነት ኦሬንጅ በጥቁሩ
ኦኬ ምን ለብሰው ድንጉዛ ነው እሱ ነው ድንጉዛ የሚባለው። እኔ እንትን የሰፈር ስም የአካባቢ ስም ነበር የሚመስለኝ። አይ ሽመና ብዙ ከዶርሴ አይደል የመጣው እሱን በማስመልከት ስለዚህ ስታይሉ ነው ድንጉዛ ስታይል የሚባለው። ከዛ ተንተርሰሽ ነው ድንጉዛ ያልሽው? ድንጉዛ ያለው በጣም አሪፍ። በነገራችን ላይ ህብረ ቀለሙ ደስ ይለኛል። በጣም ነው የሚያምረው። ይሄ ድንጉዛው በጣም ቀለማቶቹ ደስ ይላሉ። ነገስታቶች ምናምን የሚጠቀሙበት ነው እዛ አካባቢ ያሉ ሰዎች። አሁን እንደተለምዶ ሁሉም ሰው ይጠቀመዋል፣ ግን ብዙ ጊዜ ያኔ ለንጉሶች ምናምን ነበር የሚሰራው። በጣም አሪፍ ነው። ሌላ የምትነግሪኝ ነገር አለ? ምንድን ነው? አይ ምንድን ነው? ቆንጆ ቆንጆ የሀበሻ ልብሶችን ከፈለጋችሁ ያው አድራሻችን 22 እናውቃለን። ሌላ የምትነግሪኝ ነገር በድንጉዛ ስም የምትነግሪኝ አለ? የምታመሰግኘው አካልም የለም? ያው እግዚአብሔር ይመስገን ለሁሉም ነገር። ጓደኞቼ፣ ቤተሰቦቼ ሁላቸው። እስኪ ቤተሰቦችሽን እባክሽ አመስግኛቸው። እዚህ ለመድረሴ ዋነኛውን ሚና የሚጫወቱት እነሱ ናቸው። እነሱ ባይኖሩ እኔ እዚህ አልኖርም ነበር። ስላላችሁ ነው ያለሁት። በጣም አመሰግናለሁ። ማን ናቸው? ብዙ ናቸው ቤተሰቦቼ ነው። እስኪ አንድ አራቱን ጥቀሽ። ኧረ ብዙ ናቸው። ስንት ናቸው? ብዙ ነን እንዴ? 10 ምናምን ነን። አቤት ወረዳ መስራታችሁ ነው የምትኖሩት? እውነትሽን ነው? በጣም አሪፍ። እሺ ስለመጣችሁ ከልብ አመሰግናለሁ። ባንክ አትለው። እሺ አሁን አራተኛው ዙር ውድድራችን ላይ እንገኛለን። በሶስተኛው ዙር ሰዓታችን ያለቀው። አፎሚያ አንቺ ጋር ነኝ። ዝግጁ ነሽ? አፎሚያ የዩናይትድ ኔሽን ዩኤን የድርጅቱ ዋና መቀመጫ የት ነው? ሰዓት አሜሪካ የት ከተማ ጥሪ። ሰዓታችሁ ተጠቀመ። ዋሽንግተን ዲሲ አይደለም ኒውዮርክ ሲቲ ነው። በትክክል ተመልሷል። ባሚ ባንክ አባቻ መልሳችሁ እስካሁን። እሺ ባሚ ጎማ ከምን ይሰራል? ከዛፍ ላይ በትክክል ተመልሷል። ከዛፍ ነው። አፎሚያ ጎማ ዛፍ ይባላል። አፎሚያ አመድ አፋሽ ማለት ምን ማለት ነው? ልክ እንዳሁን እንደ ህሊና ማለት ነው። እሺ አመድ አፋሽ ተበዳይ መጨረሻ ላይ ተበዳይ ማለት አመድ አፋሽ ሁሉም እንትን ያሉትን መጨረሻ ላይ በቃ ተጠቂ ወይም ደግሞ ጎጂ ውለታን እንትን ማለት ውለታን አመድ አፋሽ ማለት ውለታ አድርገህለት ውለታውን የማይቆጥር ሰጥቶ የማይመሰገን ነው አመድ አፋሽ። እሺ ያንተን ይዝላሉ ሰጣው ተብያለሁ። እሺ ባንክ ብሏል ባሚ በፎቶ ላይ የምትመለከተው አትሌት ስሙ ማን ይባላል? ቀነኒሳ በቀለ ነው። በትክክል ተመልሷል። አፎሚያ መሳላ የምን ብሔረሰብ ዘመን መለወጫ በዓል ነው? ደቡብ የት? መሳላ ደቡብ የት? ጋሞጎፋ ሲዳማ አይደለም። ሲዳማ ፊቼ ጨምባላላ ነው። ወላይታም አይደለም። ከምባታ ነው። የከምባታ ዘመን መለወጫ ነው። እሺ አፈማንችን ይጠይቁሻ። እሺ ጌጅ ሳውዛምፕተን የት ሀገር እግር ኳስ ክለብ ነው? እንግሊዝ ነው። በትክክል ተመልሷል። ሚኪ አርቲስት ዘነበች ታደሰ ምን የሚል የቅጽል ስም ነበራት? ዘነበች ታደሰ ዝኑ ባቢ ጭራ ቀረሽ በትክክል ተመልሷል። ዝኑ አድርግ ነው። በጣም ዘና በልሽ ዝኑ አለ። እሺ ጭራ ቀረሽ ነው። በትክክል ተመልሷል። አወቃት። እሺ ነፍሷን ይማረው። ሰዓታችሁ አልቋል። ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2200 ብር ጋር 3400 ብር ወደ ባንካችሁ ገቢ ይሆንላችኋል። የዚህ ዙር ጠንካራ መላሽ ባሚ ነበረ። ባሚ የአፌት ወንድም መቀነስ አይቻልም። ባሚ የፈለግከውን ሰው ማባረር ትችላለህ። ማን ይቀነስ? ቁጥር አዘጋጁልኝ።
1 2 3 4 6 2 4 4 አፎሚያ ናት። 4 አውቃችኋል። አፎሚያ ተባረሻል። እኔ የለሁበትም። ሸላሪ ነው። አፎሚያ ስለመጣሽ ከልብ እናመሰግናለን። እባክሽ አፎሚያ ማን ናት? እሺ አፎሚያ እባላለሁ። እሱማ ነገርኩሽ እኮ እኔም እራሴ። አፎሚያማ እሺ ስራዬ ትራቨል ኮንሰልታንት። አፎሚያማ መለሰ። አፎሚያ መለሰ። ይሄ እንዲህ መሰለስ እንዴ? እሺ አፎሚያ መለሰ እባላለሁ። ትራቨል ኮንሰልታንት እና ኔትወርክ ማርኬተር ነኝ። ብዙ ጊዜ የት ሀገር ነው የት አካባቢ ነው የምትልኩት? አውሮፓ፣ ካናዳ? አሜሪካ ትንሽ ይከብዳል በስቱደንት ካልሆነ። በስቱደንት ቀላል ነው። ወደ ካናዳ እና ወደ አውሮፓ? ወደ ካናዳ ቀላል ነው። ወደ ካናዳ ሲምፕል ነው። ከልብ እናመሰግናለን። ለማካችሁ አፖሎጂ እናመሰግናለን ስለመጣሽ። እሺ አሁን አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን ላይ መተናል። በዚህ ዙር ሰዓታችሁ አጥሮ 1 ደቂቃ ከ50 ሰከንድ ደርሶላችኋል። ስለዚህ በዚህ ዙር የምታጠራቅሙት ብር ነው ከቅድሙ ብር ጋር ተደምሮ መጨረሻ ላይ አሸናፊው የሚለይበት ወይም የሚሸለመው። ስለዚህ ፍጥነት ያስፈልጋል። ይሄን ዙር ላይ ፈጥናችሁ ለመመለስ ሞክሩ። አፎሚያ ነበረች ባንክ ብላ፣ ስለዚህ የለችም። ጌች ካንተ ነው የምጀምረው። ፍጥነት ይኖራችሁ። ፈጠን እያልኩ ነው የምጠይቃችሁ። እሺ ዝግጁ? ጆን ኤፍ ኬኔዲ የት ሀገር ፕሬዝዳንት ነበሩ? አሜሪካ። በትክክል ተመልሷል። ሚኪ መረብ ኳስ የፈለሰፈው ሰው ማን ይባላል? ሚስተር ሞርጋን ነበር የሚባለው። እሺ ባሚ በኦሎምፒክ ውድድር ለአፍሪካ የመጀመሪያውን ወርቅ ሜዳሊያ ያስገኘ አትሌት ማን ይባላል? ባዶ እግሩ ይሮጠዋል። ባዶ እግሩ ይሮጠው ፍጥነት ሰዓት እሺ ለፈኝ እንዴ አበበ ቢቂላ። እሺ አበበ ቢቂላ። ማን አበበ? አይደለም፣ አስተካክሉ። ሻለቃ አይደለም። ማዕረጉን አስተካክሉ። አትሌት ሻለቃ አትሌት አበበ ቢቂላ። ሻለቃ አይደለም፣ ሻምበል አበበ ቢቂላ ነው። እሺ በትክክል ተመልሷል። ሚኪ በተለምዶ የክት ልብስ ተብሎ የሚጠራው በምን ጊዜ የምንለብሰው ልብስ ነው? የክት ለፕሮግራም ለምን አይነት ሰዓት ፈጠን በእናትህ። ለፕሮግራም፣ ለሰርግ፣ ለድግሶች። እሺ ለሰርግ፣ ለድግስ፣ ለበዓል። እሺ ይሰጣለሁ። ባሚ አቻ ማለት ምን ማለት ነው? እኩል። እሺ በትክክል ተመልሷል። ጌች አፄ ቴዎድሮስ የተወለደባት ልዩ ቦታ ስሟ ማን ተብሎ ትጠራለች? ጎንደር። ስሟ ቦታዋ ስፔሲፊክ? ፋሲለደስ። ቋራ ነው። በትክክል ተመልሷል። ጎበዝ ማማ። ሽቶ ለመስራት የምትጠቀም የዱር እንስሳ ምን ተብላ ትጠራለች? ሽቶን ለመስራት የምትጠቀም አለች እንስሳ። ምን እጄ ላይ አይደለችም ያለችው ጥርኝ ወይም ዝባድ ነው የምትባለው። ጥርኝ ወይም ዝባድ። ሰዓታችሁ አልቋል። አምስተኛው ዙር እዚህ ላይ አልቋል። አሁን ወደ መጨረሻው ዙር ነው የምንሄደው፣ ወደ አሸናፊውን ወደምንለይበት ዙር። በዚህ በአምስተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሙ 3400 ብር ጋር 4400 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን የ4400 ብር አሸናፊ ማን ነው? ሚኪ፣ ባሚ ወይስ ጌች? ለዚህ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ እንቀንሳለን ማለት ነው። ጠንካራ ተመላሽ እዚህ ላይ የለውም። ስለዚህ እገሌ ብዬ ስማችሁን ስጠራው የምትቀንሱትን ቁጥር ታሳዩኛላችሁ። ማን ይቀነስ? ቁጥር አዘጋጁልኝ። አዘጋጃችሁ? ባም ያውጣው። ምን ይላል? 6 ማን ነው? ለዚህ ነበር የተነጋገርነው። ያዘው አሳየን። እሺ ጌች አውጣው 6 ቁጥር። ሌላው ምንም ማውሰጣው ነው ማውጣው? የምትቀንሰውን ቁጥር አሳየን። ይታያል። አዘጋጅቻለሁ። ሚኪ ያውጣ እስኪ። ቀነሱ። ጌች ተቀዳሽ ተደርጋል። ጌች ስለመጣ ከልብ እናመሰግናለን። እነሱ ወደ መጨረሻው ዙር ይሻገራሉ። አንተ ግን በዚሁ ልንሰነባበት ነው። ከዛ በፊት እባክህ ጌች ማን ነው? ጠርተውኝ ነው። ባለቀ ሰዓት። እሺ እኔ ጌታ ሰው በፍቃዱ እባላለሁ። መሐንዲስ ነኝ። ናይስ።
ወደ ምስጋናው ልሂድ ወይስ? አይ አንድ የምፈልገው ነገር አለ ምንድስና ላይ። እሺ ከዛስ? ምን ከዛስ? አይ ቀጥል፣ የፈለግከው ማውራት ትችላለህ። ወደ ምስጋና ከገባው እንግዲህ እንደፈለክ ያው ሁላችንም የፈጠረው አንድ አምላክ ስለሆነ እናንተንም ሁሉንም በምክንያት ነው የሰጠረን። እሱን ካመሰገንኩ ሁሉንም አመሰገንኩ ብዬ ነው የማስበው። ስለዚህ እግዚአብሔር ይመስገን ነው የምለው። ስፔሻል አድርገው ካልከኝ ደግሞ ጓደኞቼ እንዳለው ሆነው ቤተሰቦቼ ሶሻል ሚዲያ የማያይ አንድ ወንድም አለኝ። እሱን ታየ ምናልባት ታድሎ ሚሊዮን ይባላል። በጣም ነው የማመሰግነው። ቴሌቪዥንስ ያያል፣ ግን ብዙ ጊዜ አቤት ከገባ ለመተኛት ብቻ ነው የሚለው። አቤት ከገባ ለእንቅልፍ ነው። ቴሌቪዥን አላቸው? አዎ። በቃ እንደዚህ ማያም አይ ጊዜ ምንም ምንድን ነው ስራው? የስፔር ፓርት ድለላ ስራዎች፣ የአይሱዚ ስፔር ፓርቶች ምናምን የራሱ አለው እና በጣም ደግሞ ገባው ሶሻል ሚዲያውን። እሺ በቃ አክሴፕት ላድርገው። ሚዲያ ቴሌቪዥን ግን አለማየቱ አይከብድም? አይከብድም? አይከብድም። ሞክረው ታውቃለህ? እኔ አራው ምንም ሳታይ ሶሻል ሚዲያም ቴሌቪዥን ምንም ከሁሉም ርቀህ ስልኬ ላይ ብዙ ጊዜ ስለማሳልፍ እኔ ስልኬ ላይ ስለማሳልፍ ነው ቲቪ ማለት እንዴ። ሶሻል ሚዲያ ታዲያ አይ ስለ ቲቪ አይደል? ቲቪ ላይ ወይ ደግሞ ስልክ የርገንዶ ናት አትለፍ ስልክ። ኧረ ባሚ ታላግጣለህ በደንብ። እሺ እና እሱን በተለይ በደንብ ማመስገን እፈልጋለሁ። ምክንያቱም ስላላገኘሁት ምክንያት አለ። ምክንያቱም ማወቅ እችላለሁ። በደንብ ስለማንቀራረብ ያው ስራ በጣም ብዙ ስለሚበዛበት እሱን ማመስገን ስለምፈልግ እኮ። ምክንያት ይሄን ብቻ ነው? ለምሳሌ አሁን ባለውለታ ሊሆን ይችላል። ኦቪየስ ይሄ ግልጽ ስለሆነ ነው። ያው ብዙ ሰዎችም ያውቁታል። አብዛኛውን እሱን ያሳደገኝ በልወቅ እንዳባቱ ነው የምፈልገው። ያው እናቴም ሁሉም አሉ። እሷን አብረን ስለምንኖር አመሰግናታለሁ ብዙ ጊዜ ነው። እሱን በተለይ ምናልባት ካየውን ብዬ ነው የማመሰግነው። ችን ቆርጠን በግል ስልኩ እንልክለታለን። እንደው ለምንም እንዳርጎ እንዲያይ ምንም ሶሻል ሚዲያ የሚያዩ ሰዎች ስለሚኖሩ ያው ይነግሩታል ብዬ አስባለሁ። ማነው ስሙ ያልከኝ? ሚሊዮን። እንግዲህ ባለህበት የጌች ምስጋና ይድረስ እንላለን። በአባይ ቲቪ ስም ሌላ ሁሉም ያውቁታል። ጓደኞቼ እንዳለ ያውቁታል። ብዙ ጊዜ አብረን ስለምናሳልፍ ምስጋና እንደሚደርሳቸው አውቃለሁ። ቴንክ ዩ። በጣም ደስ ይላል። እሺ ባሚና ሚኪ ወደ መጨረሻው አሸናፊ ወደምንለይበት መድረክ መጥታችኋል። የ4400 ብሩን አሸናፊ ለመለየት ሁለታችሁንም 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ4400 ብሩ አሸናፊ ይሆናል ማለት ነው። ተግባብተናል። ባንክ የለም፣ ይለፈኝ የለም። ረጋ ብላችሁ መልሱ። ከአፋችሁ አንድ ጊዜ ቃል ከወጣ ያችን ነው የሚይዘው፣ ስህተት የሚሆን እውነት። ስለዚህ እርጋታ ይኑራችሁ። ሰዓት እንደፈለጋችሁ ተጠቀሙ። ከማን ልጀምር? ሚኪ ጀምር። እሺ ሚኪ ሂውማን ራይት የሚለው ቃል የአማርኛ አቻ ፍቺው ምን ማለት ነው? ሰብአዊ መብት ነው። በትክክል ተመልሷል። ባሚ የካርቱም ዋና ከተማ ማን ትባላለች? ካርቱም ሞቃዲሾ ሚኪ ይሞታል። እሺ ነጥብ አያሰጥም። ሚኪ ነጥብ አያሰጥም። ትሞክራለህ? የግብጽ ነው ካርቱም አይደል? ሌላ ስህተት። ካርቱም ራሷ ከተማ አይደለች? አዎ ይሄ ነው መልሱ ራሷ ካርቱም ከተማ ናት ነው። ግን ካርቱም የሱዳን ናታ። በሱዳን በካርቱም ከተማ የሚል ዘፈን አለ። እኔ እኮ ያሻሽለዋል ስቆ በጣም በሱ ስቆ ያሻሽለዋል። ስለ የግብጽ አይደለች ካርቱም ራሷ። ሚኪ ፓኪስታን የምትገኘው የት አህጉር ነው? ወይም ምን የሚባል አህጉር ውስጥ ትገኛለች ፓኪስታን የምትባለው ሀገር? ኤዥያ። በትክክል ተመልሷል። ባሚ ኦስካር
ለምን የሚሰጥ ሽልማት ነው? ለፊልም። በትክክል ተመልሰዋል። ሚኪ ሰው ካረፈ ወይም ከሞተ ማለት ነው በኋላ በየዓመቱ የሚደረግ መታሰቢያ ምን ይባላል? ሙት ዓመት። በትክክል ተመልሰዋል። ባሚ የፈረንጆች የዘመን መለወጫ በዓል በመቼ ወር ይከበራል? በኢትዮጵያ ታህሳስ። በትክክል ተመልሷል። ወሩን ስለፈለግ ቀኑን ስፔሲፊክ አይደል፣ ወሩን ይፈልግ። ሚኪ ይሄን አባባል ትጨርስልኛለህ። የረጋ ወተት ቅቤ ይወጣዋል። እርግጠኛ ነህ? የረጋ ወተት ቅቤ ይወጣዋል። እርግጠኛ ነህ ይወጣዋል? ግን አይተህ ታውቃለህ ሲወጣው? ያው አባቶቻችን እናቶቻችን ብለዋል፣ እኛ አልደረስንበትም። በትክክል ተመልሷል። ይወጣዋል። በትክክል ይወጣዋል። የረጋ ወተት ሲናጥ ቅቤ ይወጣዋል። እሺ ባሚ ይሄን አባባል ትጨርስልኛለህ። ህመሙን የደበቀ መድኃኒት አይገኝለትም። በትክክል ተመልሷል። መድኃኒት የለውም ወይ መድኃኒት አይገኝለትም። ሚኪ 2 ጣት ያላት የወፍ ዝርያ ማን ትባላለች? 2 ጣት። ረጋ ብለህ መልስ። የወፍ ዝርያ ናት። 2 ጣት ነው ያላት። ረጋ በል። ጣት አላቸው እንዴ? እግር አይደል? የእግር ጣት እኮ የእግር ጣት እኮ ተደ እግራቸው አይደል? ሌላ ምን አላቸው? እጅ አላቸው እንዴ? አላውቅም። የመጨረሻ ነጥብ አያሰጥም። ሰጎን ነው። ነጥብ ግን አያሰጥም። እሺ ችግር የለውም። ሰጎን ነው። በትክክል ተመልሷል። ችግር የለውም። እሺ ባሚ የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ የተወለዱበት ቦታ ማን ይባላል? መቀሌ። አልተመለሰም። ሽሬ። አልተመለሰም። ኢትዮጵያ ውስጥ ነው እኮ አድዋ ነው። አድዋ መቀሌ ውስጥ ትግራይ ለማለት ፈልገህ ነው ነበር። ትግራይ ውስጥ ሆኖ መቀሌ አለ፣ አሁን የጠራቸው ሽሬ አለ፣ አድዋ አለ። እነዚህ አሁን የጠራቸው ትግራይ ውስጥ የሚገኙ ነው። መቀሌማ የትግራይ ክልል ዋና ከተማዋ ናት መቀሌ። እሺ ድገምልኝ፣ አንተ ጥያቄ ገብቶኝ። ለማንኛውም 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ሚኪ 4 መልሰህ 1 ስተሃል። ባሚ 2 ስተህ 3 መልሳል። የዛሬውን የ4400 ብር አሸናፊ ሚኪ ሆነሃል። ስፖርታዊ ጨዋነት ይላል። ከልብ አመሰግናለሁ ስለመጣችሁ። እናንተም እንደ ወዳጆቻችሁ ትንሽ እንልና የዛሬውን ከእናንተ ጋር እንሰነባበታለን። መጀመሪያ ባሚ። እሺ በአምላክ አለማየሁ እባላለሁ። አውቶቡስ ተራ አብነት 7ኛ አካባቢ ነው ያደግኩት። አሁን ላይ ፐርሰናል ዲቨሎፕመንት ላይ እሰራለሁ። ምን ላይ? ፐርሰናል ዲቨሎፕመንት የግል ስብዕና ስልጠናዎች ጋር በተያያዘ። በየቦታው እየዞርክ ነው የምትሰጠው ወይስ አንድ ሴክተር አለ? አይ ሴክተር አለን፣ ግን ኦፍ ኮርስ ዲማንድ ባለበት ሁሉ አለን። ማለት ፍላጎቶች ካሉ ለምሳሌ እኔ ፐርሰናሊ ኮምቦልቻ ላይ፣ ደሴ ላይ እኮ አይ ለምሳሌ ሚንስ ቦታውን ሳይሆን ይሄ ስብዕና ግንባታ ስትል ምን አይነት የሆኑ ለምሳሌ ወጣት ላይ ያተኮረ ትኩረታቸው የሚያደርገው ወጣቶች ላይ መስራት መለወጥ የሚፈልጉ ሰዎች፣ ህልም ያላቸው ሰዎች ላይ እነሱን ከህልማቸው ጋር የማገናኘት ስራ ማለት ነው። በጣም አሪፍ። እሺ እሱ ላይ ነው የምንሰራው። ከዛ ውጪ ኔትወርክ ማርኬቲንግ እሰራለሁኝ። ከዛም በቃ ኦንላይን ላይ ምናምን ተጨማሪ ነገሮች። እረፍት የሚባል የለም አለኝ። እንደውም አለው ስራው በደንብ እረፍት አለው። ኦኬ ስልክ ላይ ነው ብዙ ነገር የሚያልቀው። ኦንላይን ላይ ብዙ ነገሮች ያልቃሉ። ቅድም ግን ስልክ ላይ ምንም አላይም ብለሃል። ይቻላል። ስልኬ ላይ ብዙ ነገር አለ። ቲቪ ያለው ስልኬን እጠቀማለሁ በደንብ። ፈገግታ በጣም እንደሚያምር ታውቃለህ? አውቃለሁ። ስትስቅ ስትል የሀብታም ግንብ ነው የሚመስለው ጥርስ ረጃችሁ። እሺ ማመስገን የምትፈልገው አካል አለ በአምላክ? ኦፍ ኮርስ ፈጣሪን ከሁሉም በላይ ማመስገን ፈልጋለሁ። ከዛ እዚህ ለመቆሜ በቀጥታም በተዘዋዋሪም እጃቸው ያለባቸው ኢንቨስት ያደርጉብኝ በጊዜም በኢነርጂም በፎከስም በምክርም በሁሉ ነገር ኢንቨስት ያደርጉብኝ ሰዎች በጠቅላላ አመሰግናለሁ። ፕላስ ስፔሻሊ ደግሞ እናቴን፣ ከዛ ደግሞ አባቴን ሁሉ እባክህ ንገራቸው። ሽብሬ ረዳት ትባላለች። በጣም ጀግና እናት ነች።
ኦልሞስት ሃፍ ዌይ ብቻዋን ነው ያሳደገችን። በጣም ጠንካራ እናት ነች። አባቴም እጅግ በጣም ጠንካራ አባት ነው። በጣም ጣሪያዬ ነው። እሱ መሆን የምፈልገው ሰው ነው እና ለሁለቱም እጅግ በጣም አመሰግናለሁ። ምንድን ነበር አባት? ኢንጂኒየር ነው። ኢንጂኒየር። በጣም ያፌትን እንዴት ነው እየቀረስከው ያለው? ያው ስራዬም ስለሚያግዘኝ ነው መሰለኝ በመናገር አምናለሁ። ጓደኛ በማድረግ በማቅረብ ፈርቶኝ ሳይሆን አክብሮኝ ነገሮችን እንትን እንዲል አደርጋለሁ። ያው ከመቆጣት ይልቅ ቀርቦ እንደ ወንድም እንደ ጓደኛ ሞር ማውራት እና ጓደኛው ነኝ። ላይክ ቤስት ፍሬንድ ከሚላቸው ሰዎች መሀል አንዱ ነኝ እና በደንብ አውቃለሁ። ሲወጣም ሲገባም ኤቭሪቲንግ አውቃለሁ እና በመቅረብ በማውራት ነው ኮንትሮል ማድረግ። አይ ሚን ላይክ እንትን ማለት ለምሳሌ አሁን ያላንበት በተለይ አሁን ስንት ዓመት ነው? 27 አሁን ያፌትስ? ያፌት 22 አካባቢ 5 ዓመት ልዩነት ካላችሁ እና ምንድነው ይሄ ኤጅ እንትን ነው የሆነ ኮንትሮል ማድረግ የሚገባ የህይወት ጥፋቱ የምትተኮስበት ወይ ደግሞ የምትፈጠፈጥበት ሰዓት ይሄኛው ነው። ይሄ ከፋይሬጅ የሚባለው አልፈህ አሁን እየመጣህ ነው ወደ ላይፍ ወደሚባለውና እሱም እየተከተለ ነውና ይሄ ጥፋት ላይ ብዙ ጊዜ ብዙ ሰዎች ወይ ጥፋቱን አያገኙትም ወይ ይሸወዳሉ ምናምን። አሁን እናንተ ወይውን አግኝታችሁ እየሄዳችሁ ያለ ሰዋችሁ ንግግር ራሱ ያስታውቃልና በጣም በሲሪየስ መታየት ያለበት ነው። ኦፍ ኮርስ በጣም ብዙዎች የሚሸወዱበት የእድሜ ክልል ነው። በጣም በሚገርም ሁኔታ ይሄ ሃያዎቹ መጨረሻ አካባቢ በጣም ብዙ ሰው የሚሸወድበት ነው። ጥፋቱን ወደሆነ ነገር ሄድና በቃ በዛው ህይወት ወይ ይበላሻል ምናምንና ይሄ በጣም በሲሪየስ መታየት ያለበት እድሜ ላይ ነው ያላችሁት። በዚህ አጋጣሚ እንደውም አሁን ላይክ ትንሽ ነገር ክሊር አውት ለማድረግ ልጆችን እውነት ለመናገር ተቆጣጥረህም ተቆጥተህም አይደለም የምትችለው። ምክንያቱም ብዙ እኔም ፐርሰናሊ የማውቃቸው በጣም ስትሪክት ቤተሰቦች ያሏቸው ልጆች ግን ሙያቸው ሌላ ቦታ የሆኑ ልጆች አሉ። በተቃራኒ ደግሞ በጣም ተለቀው ነፃነት ኖሯቸው ግን የሚጠቅማቸውና የሚጎዳቸውን የሚያውቁ ልጆች ደግሞ አሉ ከኔ እኩዮች ጀምሮ። ስለዚህ አንዳንድ ጊዜ ቆጥቼ ነው ተመክሬ ነው ገርፌ ነው ምናምን ብለው ክሬዲቱን ወላጆች መውሰድ ይፈልጋሉ። ግን እኔ ፐርሰናሊ ባርኮ ሲሰጥ በቃ ከፈጣሪ ሲመጣ እውነት ነው። እኛ ያደግነው አውቶቢስ ተራ ውስጥ ብዙ በጣም አንድ ኤሪያ እኮ ነው እዛው ጫተራ አካባቢ ምናምን ነው ደግሞ እንትናችን እንትንም አውቃለሁ ወደ ኳስ ሜዳ አካባቢ እና እዛ አካባቢ ነውና እዛ አካባቢ ማለት በጣም ወጣ ያለ ባህሪ የሚታይበት ሰፈር ነው። እዛ ውስጥ ነው ያደግነው። ግን ምንም አይነት ወጣ ያለ ባህሪ ምንም አይነት እኛም ፍላጎቱም የለንም። አጋጣሚውም ላይክ እኔም ሐዋሳ ዩኒቨርሲቲ የተማርኩት ነፃነቱም አጋጣሚውም መብቱም ነበረኝ። ግን እንትን አይደለንም። ወላጆች አንዳንድ ጊዜ በመቆጣት በመግረፍ የበለጠ እልህኛና እንትን ነው የሚያደርጋቸው ልጆች። ስለዚህ ጓደኛ መሆን ማወቅ የሚሄድበት ሳይሆን ሄዶም እንደሚያደርግ ማወቅ ጓደኛ መሆን አለመቆጣት ቀርቦ እንትን ማለት ነው። በጣም አሪፍ እንትን ነው። ለከረ በእውነት ነው። ራሴን ላስተዋውቅ። እኔ ምን አገባኝ? እሺ ሚኪያስ ታደሰ እባላለሁ። ሰራተኛ ነኝ። የህትመት ላይ ነው የምሰራው። አንተ ተቀጣሪ ነው አይደል ወይስ እሱ ነው ቀጣሪ? እሺ ህትመት ስራ ላይ ነው ያለሁት። በቃ ምስጋና ጀምር። መብት ነው የፈለግከው ማውራት መብት ነው። የት አካባቢ ነው ህትመት የምትሰራው? ህትመት ወደ ወንጌላዊት ህንፃ ወደ እንትን ወሎ ሰፈር። ኦኬ እዛ አካባቢ ነው የምሰራው። በጣም አሪፍ ነው ቢዝነሱ። በደንብ ህትመት አሪፍ ቢዝነስ። የራስህ ነው የግል ድርጅት ነው? ተቀጥረህ ነው የምትሰራው? ተቀጥሬ ነው። ኦኬ ባለሙያ ነህ? ኦልሞስት ታላቅ ወንድሜ ይባላል። በጣም አሪፍ አብረው መስራት ነገ የራስህ ነው ላለው ህትመት ሙያ ጥሩ ነው። የራስህ እንደሚኖር ደግሞ ምንም ገና ነህ፣ እድሜያችሁ ገና ነው። ይሄ እድሜ ነገርኩህ ጥፋቱ ላይ ስለሆናችሁ ነገ የራስህን ከፍተህ ቀጥላለህ። ደግሞ ዋናው ሙያውን መያዝ ነው። የሙያ ባለቤት መሆን ነው የሚያስፈልገው። በጣም አሪፍ ቀጥል። እሱ ነው መጀመሪያ ማመስገን የምፈልገው ያው እግዚአብሔር ነው። ከእግዚአብሔር ቀጥሎ ደግሞ እናቴን ወይንሸት ታደለ ወይ አብዬ ብለን የምንጠራት እወድሻለሁ፣ አከብርሻለሁ። ህይወቴ ላይ ላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። አሁን ላለሁበት ነገር ያለችው እሷ ነች። አመሰግናለሁ። በጣም እወድሻለሁ። አይስ ጨረስክ? ልክ እንደ አባይ ወንዝ ለሁሉም እንፍሰስ፣ የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ
ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው